ሙሽማው 300 አንኬ እንግዲህ የደመቁን አክብሮላታል ማለት ነው። ቲማቲም ለቃሚው እጅግ እናመሰግናለን። እናንተ ዝም በሉ የዛ ቤተሰብ ያውራ፣ እናንተ ዝም በሉ የዛ ቤተሰብ ያውራ። ከአንበሳ ጉሮሮ ማን ያወጣት ስጋ? አሁን ለምንድን ነው ፈሪ መናገሩ? አሁን ለምንድን ነው ፈሪ መናገሩ? ቅጠል አይበጠስ ካልደረሰ ቀኑ። የታደሰ ጀግና አብርሃም ታደሰ የሄርሜላ ባሏ ይሄው እነሱ ተቀምጠው የውሸት ትርታ እንግዲህ እያራመዱ ይገኛሉ። አብርሃም ኬክ አከበረላት 300 ኬ የሚል እርምጃ ነው እንግዲህ እየዋሹ ወይንም እየዘላበዱ ያሉት። እኔን አኳችሁ በጣም ማለት ነው። ሰው ሩጦ እንዲመጣላችሁ የማታደርጉት ነገር የለም። አብርሃም ሲጀመር የለምም ሊያከብርላትም አይችልም። ውሽማው ነው ያከበረላት። እናመሰግናለን ደስታ፣ እናመሰግናለን ቲማቲም ለቃሚ፣ እንዲሁም ደግሞ የቲማቲም ነጋዴ ስራ ክቡር ነው። አይዞክ በርታ። የቀበሌ አስተዳዳሪ ጎተራ አይጥ የመሰለ የጎተራ አይጥ ሲበላ ያደረ የመሰለ አይጥ ነው የሚመስለው ነገሩ። እውነቴን ነው የምነግራችሁ። የጎተራን አይጥ ሲፈጅ የኩንታል እህል ሲፈጅ ያደረች አይጥ ነው የሚመስለው። እናመሰግናለን። ለማንኛውም 300 አንኬ ከበጎቹ ብር ለቃቅመህ እንደዚሁ እንትን ማለትህ እናመሰግናለን። በጣም በጣም ጥሩ አድርገሃል። በጎቹ ደግሞ ሚዲያ ላይ ነገ ከነገ ወዲያ ደግሞ እነ ነብሮቹ ሌሎቹም እንደዚያው እንግዲህ ኬክ ይቆርሳሉ ሚዲያ ላይ። መቼም የዛሬን ያደርገውና በድሮ ጊዜ ቤቷ ውስጥ ነበረ እንግዲህ ከበጎቹ ቀድማ ነው እሷ የቆረሰችው ኬኩን። ግን እስከዛሬ ድረስ ቀድሞ በጎቹ ነበር የሚያስተካከሉት። አሁን ግን በጎቹ ብር ለቃቅሞ በውስጥ ልከው በፍጥነት እንግዲህ 100 ኬ አከበሩ ማለት ነው። እና ደስ ይላል። 300 ኬ እና ሀይሜ ከአንቺ ኋላ መጥተው 300 ኬ ቀድሞሽ ገብተው አንቺ በግድ በልመና በመቀጣቀጥ ተቀጥቅጠሽ በጥፊ ተማተሽ ማንነትሽን ሽጠሽ ተንቋሸሽ ወድቀሽ በግድ በመከራ የምጥ ያለህ የልጅ ያህል ዱዳ ነሽ እኮ አንቺ ዱዳ፣ የዱዳ ያህል እኮ ነሽ አንቺ። ላሐውለ ወላ ቁወተ ኢላ ቢላህ። አልወይም 300 ኬ ገብታለሽ። ደመቁ እንኳን ደስ አለሽ ደመቁ በሏት። በጣም የተጎዳችበት ቻናል ነው እውነት ለመናገር። 300 ኬ ለመግባት መስዋዕትነት ከፈለች፣ አማጠች። ልክ ልጅ አርግዞ እንደ መውለድ ያህል ማለት ነው። ለምን እቺ ሰው ቁጭ ብላ ነው የምበላው? በውሸት ነው የመጣው ገንዘቡ አፋን። ስለዚህ እኔ አንድ ነገር ልንገራችሁ፣ የበጎቹ ብር ተለቃቅሎ ነው እንግዲህ የ100 ኬ እንግዲህ የተከበረው ማለትም ደስታ ልጁን ያቀፈው እንግዲህ የልጁ የማንም እንደሆነ የምናውቀው ነው። የደስታ ይሁን ልጁ የደስታ ይሁን የማን ይሁን የምናውቀው ነገር የለንም። ልክ ልጁንም እንኳን አቀፋችሁታል። በባለፈው ልጁን ሳታቅፍ ነበር የመጣችው። ዛሬ እንኳን አገዛቷ። ግን ሽራ አላለችም። ልብስ ምናምን የለም እንዴ? ምን ነው የምትጸዳዳበት የምትዋብበት ምናምን እንዴ? 300 ኬ እንዴት የድሮ ፎቶ አድርጋችሁ ትመጣላችሁ? ይሄ ድሮ ፎቶ ነው የተጠቀማችሁት። ያለበሰችው ነገሩ አንዳንድ ጊዜ ከባድ ነው ጋይስ። ገንዘቡ ምኑ ከምን ይመጣል? እህቶቼ ሁልጊዜ ሽርታ ሁልጊዜ እንደዚህ አይገኙም። ከባድ ነው እና አላኩል ያህል ምንላችሁ ፈልጌ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የማርት ቤተሰቦች እንዴት ናችሁልኝ እያልኩኝ እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በድጋሚ እያደረጋችሁ ሀሳብ አስተያየታችሁ እንዳይለየኝ እላለሁ እህቶቼ። እንግዲህ ሀሳብ ስጡበት። ውሽማው እንግዲህ 100 ኬ 300 ኬ እንግዲህ አክብሯል ባለቤቱ ወይንም ደግሞ የውሽማውን ማለት ነው። በጣም ደስ ይላል። አፏን እንግዲህ ተቆረጠ። ውሽማው ያው እንግዲህ አክብሮላታል። ውሽማው እናመሰግናለን ማለት ነው። አንዳንድ ጊዜ ውሽማ የሚጠቅማል ማለት ነው ጋይስ። ኦማይ ጋድ ጥሩ አይደለም ግን ነገሩ ጥሩ ነው ግን በቀደም ትሆነ አንተ ተገንተሃል። ልትመሰገን ግድ ነው። ግን አብርሃም ኬኩን ለራሱ የታመመ እናቴ ቅድሚያ አንኮላሽተሽ አስቀምጠሽው ኩልሽሽት አድርገሽ አስቀምጠሽው ኬክና መቁረስ ቢፈልግ ከአንቺ ጋር መቀመጥ ቢፈልግ አንቺ ደግሞ እንዳይታመም ብትፈልጊ ብዙ ነገር ማድረግ እኮ ብትፈልጊ እንዴ እንደዚህ ነው እንዴ? ለምንድን ነው ውሸት የምትዋሹት? ውሸት ለእናንተ ምን ያደርግላችኋል? ዘላለም አለማችሁን ውሸት። አብርሃም 300 ኬ ውሽማው 300 ኬ አከበረ ነው የሚባለው። ደስታዬ ነው አይደል ያልሽው? አንቺ ስም ያወጣሽለት ደስታዬ። በቃ እናንተ እኮ ያለ ሀገር እኮ ነው እንትን የምትሉት ራሱ ያለ ሀገር ማለት በቃ ያለ ሀገር። ስለዚህ አሁን ብያታለሁኝ እዚህ ደርሰው ተመልሰው በቃ ምናምን ነገር። ኧረ እባክሽ ተይ እንጂ። ለማንኛውም 300 ኬ ለመሙላት ጋይስ
አመት ሙሉ ተቀጠቀጠች። አይደክማትም እንዴ ግን? እኔ አንዳንድ ጊዜ አይደክማትም እንዴ ጋይስ? አይደክምም እንዴ? ሁል ጊዜ በየቀኑ ቪዲዮ እየተሰራ በየቀኑ ወደ ህዝብ በየቀኑ ከፊት እኮ ጋይስ ሲመጡ በ3 ቀን 1 ቀን ነው ቪዲዮ የሚለቁት ተጠብቀው ማለት ነው። ያንንም ተጠብቀው ከቀሩ ደግሞ ተደውሎ በቃ እንደዛ ነበረ። አሁን በነጋ አመቷ ተረገዘ ተባለ። 9 ወር ተወነች። አሁን ደግሞ እንደዛ በጣም ትወና በዛ። ኧረ ወደዛ ምን ጉድ ነው? ምን ጉድ ነው ጋይስ? ምን ጉድ ነው? ምን አይነት ጉድ ነው? ብስሚላህ ረህማን ረሂም። ደከመን እኮ የመጨረሻ ደከመኝ። ወላሂ በጣም ነው የሚያደክመኝ። አንዳንድ ጊዜ ያደከሙናል አንዳንዴ ማለት ነው እላለሁ። ወላሂ አይደክማትም ወይ በቃ እንደዚህ እላለሁ አንዳንድ ጊዜ። ለማንኛውም ደስታ እንግዲህ ያው 300 ካሁን ልጁን አቅፎ እንግዲህ የሚስቱን ደስታ የሚስቱን ነው የሚባለው። የሚስቱን ሽማ እንዳትሉ የሚስቱን ነው የሚባለው። ያ የሚስቱን እንግዲህ አከበረላት በሉ እንግዲህ የሚስቲቱ የባለቤቱን የዝችን እንደ ሻማ ቀልጣ እንደ ሻማ ዝቅ ብላ የተረገጠች የቆሸሸች እየሰራች 300 ኬ ነው የለቀመችው በግድ በመከራ ስልኳን ቼክ በማድረግ ጊዜ እየገባች ሞላሁ አልሞላውም እያለች የሞላችሁ ነው። ለማንኛውም እንደ ፀጉሯን የምትስተካከልበት የምትለብስበት ሽር የምትልበት ገንዘብ ሳታዋጡ እንግዲህ እንላለን። በምንድን ነው ይለቅ የሚባለው? በውሃ ይለቅ ነው የሚባለው ወይንስ በምን ይለቅ ነው የሚባለው? ይሄ 300 ኬ ሞላው ነገሩ ባይዘው 300 ኬ ይዘሽ ብትቆሽሽ ከሆነ ያስጠላል። እውነት ለመናገር እዚህ ጋር ቤተሰቦች ናቸው ያሉት። ይሄ ምንትናም እኮ ፈረንጁም እኮ የአብርሃም ያክስቱ ልጅ ነው። ሌሎችን አላውቅም ብቻ ድብልቅልቅ ናቸው ከባሏ ውጭ። እና አብርሃም እንደዚህ ምናምን 300 ኬ ያከበረ ኔበር ማፊ እንደዚህ የለም። ይሄ ከእውነት የራቀ ነው። አንቀበልሽም። እሱ ከሄርሜላ ጋር ዘና ፈታ እያለ ነው ያለውም ጸበል ውስጥ ነው። ስለዚህ ጅል አትሁኚ ለማለት ነው። ሞኝ አትሁኚ ለማለት ፈልጌ ነው፣ ሌላ ነገር አይደለም። ለማንኛውም ደስ ብሎናል። አዎ ውሽማው እንደዚህ ለአንቺ ክብር ሰጥቶ ለአንቺ ፍቅር ሰጥቶ ለአንቺ እንደዚህ ክብር ኑሮት እንደዚህ ግን ቀድመሽ በጎችን እንደቀደምሻት በጎቹ ወደ አንቺ ነው እንደ ገንዘብ የላኩት። በጎቹ ሶሻል ሚዲያ ላይ ነበር የሚያከብሩሽ እስከዛሬ ድረስ። አሁን ጥሩ አድርገዋል። ያው እንግዲህ ስንት ብር እንዳዋጡ አናውቅም፣ በሂደት እናውቃለን። የአረብ ሀገር ሴቶች ለአንቺ ነው የኖሩት እውነት ለመናገር እና አመስግናቸው፣ ቪዲዮ ስርላቸው፣ አመስግናቸው። አንዳንዴ ሲመጡም ተቀበያቸው።